ጤና ይስጥልን ተመልካቾቻችን፣ የአካታይ ቢዝነስ ሳምንታዊ ፕሮግራማችን ነው። አካታይ ቢዝነስ ሳምንታዊ ፕሮግራማችን ሳዲያ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር በዚህ ሰዓት የሚቀርብላችሁ ሳምንታዊ የቢዝነስ ፕሮግራማችን ነው። እንግዲህ ፕሮግራማችን እንደሚያተኩረው በዋነኝነት በተለይም አማራጭና አካታች የሆኑ የፋይናንስ ስርዓቶች ላይ በርካታ ተቋማትና ብዙ እንግዶችን ስቱዲዮ ጋብዘን የተለያዩ አይነት ልምዶችንና በተለይም በኢትዮጵያ ደረጃ ማህበረሰባችን እንዴት ነው ይህንን ቢዝነስ መጠቀም ከዚህ ከፋይናንሻል ተቋማት ጋር እንዴት መጠቀም አለ የሚባሉ ነጥቦች ላይ የተሻለ ግንዛቤ ስንሰጥ ነበረ። ዛሬ ደግሞ አንድ ለየት ያለ እንግዳ ጋብዣለሁ። እንግዳዬ ዶክተር ኑሩ መሐመድ ይባላሉ። የአርሲ ዩኒቨርሲቲ መምህር ናቸው። ዶክተር ውድ ጊዜው ተሰውተው ለዚህ ቃለ መጠይቅ እዚህ ስቱዲዮ ስለተገኙ በሰፊው የፋና ሚዲያ ኮርፖሬሽን ተመልካቾች ስም እጅግ ከበረ ምስጋና ያቀርባለሁ። እኔም አመሰግናለሁ የእንግዳ አድርገህ ስለጋበዝከኝ በዚህ ፕሮግራም በጣም አመሰግናለሁ። መልካም። የተወሰነ ይህን ፕሮግራም ለመስራት አንዳንድ መረጃዎችን ሳሰባስብ ትንሽ ወደ ፒኤችዲ እንግዲህ የታወቀ ነው። ብዙ ጊዜ እኛ ሀገር ላይ አክሰሱም ብዙ የለም። በተለይ አድቫይዘሮች ሰው ይቸገራል። ውጭ ሀገር ሄዶ ነው ከኮስተም ከሆነው አንጻርና ምናልባት ያንተ ለየት የሚያደርገው የሶስተኛ ዲግሪ ይሄን ስትሰራ በተለይ ሱ ፓርትኒስ እንደ ምግብ ያናርገው ብዬ ነውና ከታሰበው ጊዜ ወደዚህ ነው የጨረስከውና ብዙ ጊዜ ፒኤችዲ ከታሰበው ጊዜ በላይ ነው የሚሄደው። አንተ ግን በተቃራኒ ነው። ይሄ ልምድ ነው ከየት መጣ? እንዴትስ ጨረስከው ዶክተር? ፕሮግራም ወገን እናድርገው። አመሰግናለሁ። እንግዲህ ያው ፒኤችዲ ተማርኩት ቻይና ቤጂንግ ከተማ ውስጥ የሚገኝ ዩኒቨርሲቲ ኦፍ ኢንተርናሽናል ቢዝነስ ኤንድ ኢኮኖሚክስ የሚባል ዩኒቨርሲቲ ነው። እንደ ማንኛውም ስኮለርሺፕ ተወዳደርኩ፣ አገኘው፣ ሄድኩኝ። እንግዲህ የ4 አመት ፕሮግራም ነበረ። 3ኛው አመት አካባቢ ላይ ማለትም 2019 መጨረሻ አካባቢ ላይ ኮሮና ሀፕን አደረገ። እንግዲህ አንዳንድ መጥፎ ነገሮች ሀፕን ሊያደርጉ ይችላሉ፣ ግን ደግሞ በሌላ ሳይዳቸው ደግሞ ኦፖርቹኒቲ ይዘው ይመጣሉና ስለዚህ የኮሮና ሀፕን ማድረግ እኔ ሀሳቤን ሰብስቤ እንዳነብ ሪሰርች እንድሰራ ትልቅ የሆነ በር ከፍቶልኛል። ኦልሞስት ፎር 9 ወር አካባቢ የሚሆን ጊዜ ሎክዳውን ስለነበረ መውጣት አይቻልም፣ መግባት አይቻልም። ስለዚህ ያለ አማራጭ ያው ትበላለህ፣ ትጠጣለህ፣ ሻወር ትወስዳለህ፣ እዛው ላይ ዱብ ዱብ ትላለህ፣ ዘን ወደ ማንበብ ትሄዳለህ፣ ወደ መጻፍ ትሄዳለህ እና አይ ቲንክ ኮሮና ባለውለታዬ ነው ማለት ይችላል። ኮሮናው ማለት ምንድን ነው? ለምሳሌ አሁን ኮርሶች አሉ፣ ኮርሶች አሉ፣ ከዛ ቴሲስ አለ እንደ ማንኛውም የመመረቂያ ጽሁፍ ላይ እሱ ላይ እንዴት ነው የትኛው ፓርት ነው እንዲያጥር ያደርገው? ዋው እንግዲህ የመጀመሪያዎቹ 2 አመት ኮርስ የምንወስድባቸው ናቸው። ኮርስ ጨርሰን 3ኛው አመት ላይ ነው ኮሮና ሀፕን ያደረገው። ኦልሞስት ቴሲስ በምንጀምርበት ሰዓት፣ ፕሮፖዛል በምንጀምርበት ሰዓት ማለት ነውና ስለዚህ ኮርስ ወርክ የለም። የሚቀረው ፕሮፖዛል ነው። ከአድቫይዘር ጋር እየተገናኘ ፕሮፖዛል መስራትና ቴሲስን ወይም ደግሞ ዲዘርቴሽንህን ማዘጋጀት ነው። ስለዚህ ያንን ለማድረግ መገናኘት መውጣት አይጠበቅብንም። ኦንላይን ነው። ሪሶርስ አቬለብል ነው። ያው ለየት የሚያደርገው ምንድን ነው? ዩኒቨርሲቲዎች ሰብስክራይብ ያደረጓቸው የተለያዩ ዳታቤዞች፣ ሪሶርስ ሴንተሮች አሉ። ስለዚህ ለነሱ አንተ ፓስወርድ ዩዘርኔምና ፓስወርድ ይኖርሃል። እዛ ቁጭ ብለህ የምትፈልጋቸውን ጆርናሎች አክሰስ ታደርጋለህ፣ ታወርዳለህ፣ ታነባለህ፣ ትጽፋለህ እና ለዛ ነው ሊያጥር የቻለው ማለት ነው። ጊዜውን ኮሮና ባይመጣ ኖሮ ዴፊኒትሊ ምናልባት እንደ ማንኛውም ሰው ተጨማሪ ኦፖርቹኒቲዎችን ለማየት ትሞክራለህ። ምናልባት ወደ ንግዱም ለማየት ልትሞክር ትችላለህ። አማራጮችን ነበሩ። ልክ ነው። እንደመታደል ሆኖ የኔ አድቫይዘር በጣም ትልቅ የሆኑ ፕሮጀክቶችን የሚያማክር ቢዝነስ ኮንሰልተንት ነበረና ጀስት ፕላን ነበረን አብሮ ቪዚት ለማድረግ ከፕሮፖዛል በኋላ ብዙ የቻይና ግዛቶችን ቪዚት ለማድረግ ካምፓኒዎችን ቪዚት ለማድረግ እና ስራዎችን ለመስራት ፕላኑ ነበረን። ግን አንፎርቹኔትሊ ኮሮና ሀፕን አደረገ። ዘን ያ ፕላንም በሌላ ተቀየረና ወደ ማንበብና መጻፍ ላይ ፎከስ እንዳደርግ አደረገ። እሱ ጊዜውን አሳጠረው። ማለት እንዴት ነበር ግን? ኮሮና በጣም ከባድ ነበር። መጀመሪያ አካባቢ ሀፕን እንዳደረገ ምንነቱ አይታወቅም። ከቻይና ከውሃን ግዛት ነው የጀመረው። መነሻው እዛ ነበር የነበረው። ስለዚህ ምንነቱ አይታወቅም። በየጊዜው የምትሰማቸው መረጃዎች አሉ። በጣም ደግሞ ቻይናዎች በጣም ኮኔክትድ ናቸው በቴክኖሎጂ። እያንዳንዱ መረጃ እጅህ ላይ ነው ያለው። ምንም ከባድ ነገር የለም እና ያ ነገር እንድናይ መረጃው እንዲደርሰን ያደርጋል። ከዛ በተጨማሪ በቃ የምናያቸው ሲምፕተሞች አሉ። በተለይ ሰዎች ወደ ሆስፒታል ሲሄዱ ሲንፈራፈሩ ታያቸዋለህ እና ያ ነገር በጣም አስፈሪ ነበረ። በሽታው ምንነቱ አይታወቅም፣ በምን እንደሚተላለፍ አይታወቅም። ሁሉ ነገር አዲስ ነው። ዘን በጣም ብዙዎቻችን ተረብሸናል።
ብዙ ወደ ኢትዮጵያ መመለስ ይፈልጋል። ግን አስበው በዛ ሰዓት ላይ ደግሞ ለኛ መመለስ ከባድ ነበር። ኤርፖርት ላይ የመጀመሪያው ኮሮና ቫይረስ የያዘው ሰው ተገኘ በኢትዮጵያ ብትባል እናንተ ብትሆን ኢትስ ላይክ ጄኖሳይድ እንደማወጅ ነው እኔ ፐርሰናሊ የምቆጥረው። ምክንያቱም ቫይረሱን ይዤ እንደገባው ነውና በጣም ብዙ ጓደኞቻችን ጋር ተነጋገርን እና መሞት ካለብን እዚሁ እንሙት፣ ለምንድን ነው ይዘን የምንሄደው? እና ቤተሰቦች ሲደውሉ እኛ ጋር የለም ሰላም ነው እንላለን። ግን በጣም በሚገርም ሁኔታ አፕሊኬሽን ነበረና ኮሮና ቫይረስ የተጠቃ ሰው በአንተ ስንት ሜትር ኦር ኪሎ ሜትር ሬዲስ ውስጥ እንደሚገኝ የሚያሳይ አፕሊኬሽን ነበረና 5 ሜትር 10 ሜትር ምናምን እያልክ በየቀኑ ትቆጥራለህ እና በጣም ከባድ ነው። ከዛ በተጨማሪ በቀን 3 ቴምፕሬቸር ቼክ ይወሰዳል። በጣም ከባድ ነው። ምልክቱ ታየበት ሰው ወደ ማግለያ ይሄዳል እና አስበው ሎክዳውን ነው፣ ቤት ውስጥ ነው ተቀምጠ የምትውለው። ምናልባት ቤቱ ሊሞቅ ይችላል። በተለይ ወደ ፀሐይ አካባቢ የዞረ ቤት ከሆነ ሰውነት ቴምፕሬቸር ትንሽ ከፍ ሊል ይችላል። በዛ ምክንያት ቴክኖሎጂውም ስላለ እነሱ ቀጥሎ ነው የመጡት ይከታተሏል እና በጣም ከባድ ጊዜ ነበረ። ግን ወደ ኦፖርቹኒቲ ቀየርኩት። ወደ ኦፖርቹኒቲ ተቀየረ። አልሐምዱሊላህ። ምን ተሰማ ግን አጠቃላይ እንደው ተመልካቾች እንደው ሲያዩ አንዳንድ ነገሮች ምንድነው ሰው ላይ የሚፈጥረው ነገር አንዳንዴ እንግዲህ ከቤተሰብ መለየት አለ፣ የቤተሰብ ናፍቆት አለ። የኮሮና ደግሞ ኮቪድ-19 ይህም ፖለቲካም የማህበራዊ የኢኮኖሚ ችግር ነው። በተለይ ማህበራዊና ፖለቲካ ላይ ማህበራዊና ኢኮኖሚ ላይ መጣው ተጽዕኖ በጣም ትልቅ ከባድ ነውና የቤተሰብ ናፍቆት አለ፣ ስጋት አለ፣ ተለያይቶ ነገር አለና እንደውም በአንጻራዊ መልኩ ኢትዮጵያ ላይ ያደረሰው ነገር እንደው የፈጣሪም ተችሮበት ነው መሰለኝና በአንጻራዊ መልኩ አላደረሰም አይደለም ካለው የሰው ልቂትም ይሁን እንደው ምናልባት ኢኮኖሚካሊ ብዙ ነገሮች አዳክሙናል። ሰዎች አለ መውጣታቸው ደሃ ሀገር ነንና እንደው እዛ ደግሞ በጣም ትልቅ በቴክኖሎጂ በዛ ሁሉ ቴክኖሎጂ ያን ያክል እንደዛ ፍርሃቱና ምናምን ከመጣ እንደው በአጠቃላይ አንተ እንዴት እንደው ወደ ፕሮጀክት ይቀይረዋልና ቤተሰብስ ነው ምን ፊድ አረክ? እንደው ባይጨር ጊዜው ምናልባት መውጣትም አይቻልም። ከዛ በኋላ በርግጥ 2019 ላይ 20 ላይ በጣም ነገሮች በሙሉ ወደ ቀደምት ኑሯቸው ህጎችም ወጥተው ዘርም ሁሉ በጣም ይጠብቃልና ነው ቤተሰብ የመገናኘት ነገር ነው። ምን ቤተሰብ አካባቢ ምን ተፈጠረ ነው እንዳጠቃላይ? ያው ከባድ ነበረ። አልহামዱሊላህ እናቴም አባቴም በህይወት አሉና እነሱ ይደውላሉ፣ ወደዚህ እንድትመጣ ይፈልጋሉ። ምክንያቱም እዚህ ያለው መረጃ አክቹአሊ ብዙ ጊዜ ከርቀት ሆነ ዜናዎችን ስትሰማቸውና አክቹአሊ ቦታው ላይ ስትገኝ የተለያዩ ናቸው። በቃ እዛ ሰው የተረፈ አይመስላቸው። እዚህ ደግሞ ባለቤት ያለች ልጆች አሉ፣ በየቀኑ ይደውላሉ። ባባ መቼ ነው የምትመጣው ይሉሃል። ለምን አትመጣም? እንደዚህ አይነት ነገር አለ ይሉሃል። የሚፈጥረው ሳይኮሎጂካል ጫና በጣም ቀላል የሚባል አልነበረም። ግን አንዳንዴ እንደዚህ አይነት ነገሮች ሲኖሩ በተቻለ መጠን አቴንሽንህንም ዳይቨርት ማድረግ ያስፈልጋል እና ያኔ የነበረን አማራጭ ምንድነው? ሀሳባችንን ዳይቨርት ለማድረግ ትምህርቱ ላይ ማተኮር ነው። ጊዜ ማጥፋያ ነው። ምክንያቱም በቃ መታል እዚህ ጋር ልጆችን ጥለ ቤተሰብ ጥለ ብዙ ነገር አድርገ እዚህ ድረስ መታል። ስለዚህ ከመጣህ በተቻለ መጠን ቁጭ ብለህ የምታነብበት ሁኔታ ሲፈጠርልህ ያንን መጠቀምና ጨርሰ ሜዲቴሽን ከዛ በኋላ ምን እንደሚፈጠርም ስለማይታወቅ ከታሰበው ጊዜ በቀድሞ መጨረሱ ምን ያክል ጊዜ እንደምትቆይ ማታውቅ። እኛ ከሳናገው 9 ወር ነው ዶርም ውስጥ የተቀመጥነው። 9 ወር ከውጭ መውጣት አትችልም፣ ወደ ውጭ መውጣት አትችልም፣ ከውጭ የሚገባ የለም። አንዳንዴ ብቻ እንወጣና ግቢ ውስጥ እዛው ግቢ ውስጥ ሻፕ እናደርጋለን። የሆነ እንቅስቃሴ ልታደርግ ትችላለህ። በዛውም ደግሞ በጣም ያጣድፈዋል። ግባ ምናምን ሁላ ተባላለ ምናምንና አንዳንድ ጓደኞቻችን ከውጭ የሆነ እቃ ይዘውልን ይመጣሉ። አንዳንዴ ስንፈልግ እነዚህ ፋስት ፉዶች ምናምን ነገር ስትፈልግ ከውጭ ይዘውልን ይመጣሉ። እነሱም በአጥር ሰጥተው ተመልሰው መገናኘት የለም እና በጣም ከባድ ጊዜ ነበረ። ግን ያው ላለፈ። አንዳንዴ መጥፎ ነገር ሀፕን ሲያደርግ ፖዚቲቭ ላይ አይተው የሆነ ኦፖርቹኒቲውን ወስደ ወደ ጥሩ ነገር መቀየርና በተቃራኒ ግን ሰዎች ብዙ ነገር ሚስ የሚያደርጉት የሆነ ነገር ሲገጥማቸው ድሮ ከነበራቸው ነገር ባሻገር ያንን ነገር በጣም እንደ መጥፎ ነገር አስበው ብዙ የሰው ህይወት በዚህ ነው ይበላሽው። አንዳንዴ የማይፈልጉ ነገሮች አንዳንዴ የምትፈልገው ነገር በማትፈልገው አይነት መልኩ ነው ይመጣው እና ምናልባት ይሄን ነገር ቢስ ያደርጋሉ። ስለዚህ ትልቅ ሌሰን ይመስለኛል። አንዳንዴ የሆነ መጥፎ ነገር ሀፕን ሲያደርግ የምታለቅስ ከሆነ እድሜ ልክን ታለቅሳለህ። እውነት ለመናገር ይሄ ዓለም ለሚያለቅሰው ቦታ የለው። ሀቅ ነው። ግን ከዛ መጥፎ ነገር ጀርባ ያንን ነገር በምን መልኩ ልጠቀምበት እችላለሁ? ጉዳት ሊኖረው ይችላል፣ የመጣ ባሳጥሎ ሊያልፍ ይችላል። ግን ደግሞ ቀን ሆነ ካሰብከውና አእምሮን ክፍት ካደረግከው በሆነ መንገድ ልትጠቀም የምትችልበት ፈጣሪ ያንተን ነገር ለበጎ ነው ያንን ነገር የሚያደርገው ለበጎ ነው ይባላል። ለበጎ ነውና ኮሮና ሀፕን ቢያደርግ ምናልባት እስካሁን ላልጨርስ ይችላል። እውነት ነው። ምን እንደሚሆን ማታቀኝ አድቫይዘር ላታገኝ ትችላለህ። ብዙ ነገሮች አሉ። የሀገር ሀብት አለ፣ ብዙ ነገር አለ፣ የቤተሰብ ጉዳይ አለ፣ የብዙ ነገር ነው።
አንተም ደስተኛ ሆናል? በጣም ደስተኛ ነኝ። በተለይ ከቤተሰብ አንጻር በጣም ምክንያቱም በነገራችን ላይ ፒኤችዲ ተማሪ ስትሆን ትምህርቱን እየተማርክ የሚሆን ፔፐርም እየሰራ የሆነ ትራውማ አእምሮ ውስጥ አለ። እውነት ነው። በቃ ይረብሻል። እዛ እኮ ነው ምን ይባላል መሰለህ እንደ ቀልድ ተደርጎ የፒኤችዲ ተማሪ 2 ጥያቄ መጠየቅ አይቻልም ይባላል። እንዴት እያደረግክ ነው ፔፐርህን ጨረስክ ወይ ተብሎ አይጠየቅም ይባላል። ምናልባት አንተ በምትጠየቀው ሰዓት እሱ ኢንጆይ ለማድረግ ለመስራት ስትራግል እያደረገ ሊሆን ይችላል። መለሰ እዛ ቦታ ወሰድከው ማለት ነው። እና 2 ነገር ደግሞ ይጠየቃል ይባላል። እሱ ደግሞ በራሱ ስትረስ ሌላ ስትረስ ነው የሚፈጥረው። 2 ነገር ነው የሚጠየቀው ይባላል። ገንዘብ አለ ልስጥህ ወይና እንሂድ ላዝናናህ ነው የሚባለው ይባላል። እና ይሄን እንደሌሰ ነው ወስጄ ብዙ ጓደኞች አሉኝ እየተማሩ ያሉ ጠይቃቸው እንዴት ሆነላችሁ ምን ደረሳችሁ አላላቸው ሲያልቅ ባለቀ ጊዜ ያልቃል። መልካም ይሄ ትልቅ ነገር ነው። ተቋሙስ የላከ ተቋሙስ አለ ወይ እንዴት ነው ይሄን አቺቭመንት? ምክንያቱም ለሌሎች ሰዎችም እንግዲህ ፈጣሪ ነው እንጂ የሚያውቀው እዚህ ምድር ላይ የሚፈጠረው ነገር ለምሳሌ እነ ኢቦላ አሉ እነ ኮቪድ አሉ። ከእንግዲህ በኋላ ፈጣሪ እንጂ የሚያውቀው ማንም አያውቅም። ከዚህ በጣም የባሱ ነገሮች ግን ትገምታለህ ምን ሀፕን ሊያደርግ እንደሚችል አንኤክስፔክትድ ነገሮች በፈለገው ጊዜ ይመጣል። ምናልባት ግን አንዳንድ ሰዎች እንደው ተመልካቾቻችን ከዚህ ነገር ነው ምን ይማራሉ ብለህ ትገምታለህ? የሆነ ነገር ሀፕን ቢያደርግ አንተ ኤክስፔክት የማታደርገው ነገር እንደ ዓለም ነው ባይዘው ኮቪድ እንደ ኢትዮጵያ እና ቻይና ነው የመጣው እንደ ዓለም ነው። ዓለም ላይ ያደረሰው ጉዳት በጣም ከባድ ነው። ባይ እንደው በተፈጥሮ የጤና ባለሙያዎች ሲናገሩ ባለኝ መረጃ ኮቪድ እና ይሄ ኮቪድ-19 የቫይረስ ታይፖች እንግዲህ ከዚህ ከጄኔሞ መውጣት አይችሉም። ራሱን ያለው እንደ ስልክ ለምሳሌ አሁን ስልክ በጣም የተሻለ S1 S2 አልትራ ምናምን ያለው በጣም ቨርዥኑ ይቀየራል። እንደዛ መቀየር እንጂ ጉዳቱ በዚህም በዛም አሁንም አለ እኮ እንደፊቱ እንደዚህ አይብዛ እንጂ እንደዚህ በጣም በካምፔን እና በዘመቻ መልክና ሰዎችን አይጨርስ እንጂ ጉዳቱ በተወሰነ መልኩ አለ። የጉዳቱ መጠን እንደው ይለያይ እንጂ ማለት ነው። ግን የሆነ ነገር እንደው አጠቃላይ ሰዎች የሆነ ነገር ሀፕን ሲያደርግባቸው እንደው ካንተ ፕራክቲካል ኤክስፒሪየንስ ምክንያቱም ኤክሰፕሽናል ሰው ነው ብዬ አስባለሁ በዚህ እኔ ባለኝ መረጃና እንደው የሆነ ነገር ሀፕን ሲያደርግባቸው ላይ ትምህርት ላይ ያሉ ሰዎች በፈለገው ለምሳሌ ሰዎች ሊወድቁ ይችላሉ። በአንደኛ ደረጃ በሁለተኛ ደረጃ በዩኒቨርሲቲ ፍሬሽማን ገብቶ ሰው ሊወጣ ይችላል። ብዙ ነገሮች አሉና ያኛውን ኦፖርቹኒቲ እንዴት ማስኬድ አለባቸው ብለህ ትገምታለህ? እዚህ ፓርት ላይ ዶክተር አሪፍ ነው። እንግዲህ በህይወት አጋጣሚ ሁሌ ደስታ አይኖርም። አንዳንዴም ሀዘን ሊኖር ይችላል። አንዳንዴ መጥፎ ነገሮች ሀፕን ሊያደርጉ ይችላሉ። ለምን አደረጉ አይባልም፣ የተፈጥሮ ሂደት ስለሆነ። ግን እኔ ሪኮመንድ የማደርገው እንደዚህ አይነት ነገሮች ላይ ቢሆን ብዬ የማስበው የሆነ ነገሮች ሀፕን ሲያደርጉ ፓኒክ መሆን አያስፈልግም። መፍራት አያስፈልግም። መፍራት አያስፈልግም። መደንገጥ አያስፈልግም። ሀሳቡ አይቀርም። አላስብም ብትልም ውሸት ነው የሚሆነው። ታስባለህ፣ ትጨነቃለህ። ሰውኛ ነው። ግን ያ ነገር ያንተን ኖርማል ስቴት በሚረብሽ ደረጃ ግን መሆን መቻል የለበትም። ለዚህ ቁጭ ብለህ ሰዓት ወስደህ ማሰብና ያንን ነገር አይተው እኔ በምን መልኩ ወደ ተሻለ ነገር መቀየር እችላለሁ፣ በምን መልኩ ልጠቀምበት እችላለሁ ብለህ መስራት ይፈልጋል ብዬ አስባለሁ። አንድ መታወቅ ያለበት ነገር አንተ ላይ የሚደርስ ነገር በሙሉ እዚህ ምድር ላይ ብቸኛ ሊሆን አይችልም። ቃለቀ ሁሉም ሰው ላይ ነው ሀፕን ሊያደርግ የሚችለው። አንተ ልዩ የሚያደርግህ ነገር አይኖርም ማለት ነው። በተለይ እንደዚህ አይነት ነገር ፐብሊክሊ ለሁሉም የሚመጣ ነገር ስንመለከተው አንተን ብቻ አይደለም። ስለዚህ አንተ ላይ ሀፕን የሚያደርገው ነገር ከአንተ በፊት የነበሩ ሰዎች ላይ ሀፕን አድርጓል። ሞትም ከሆነ ከአንተ በፊት ብዙ ሰዎች ሞተዋል። መታመም ከሆነ ከአንተ በፊት ብዙ ሰዎች ታምመዋል። ያንተን ህይወት ልዩ የሚያደርገው ነገር አይኖርም። ስለዚህ ይህንን አንደርስታንድ በማድረግ በተቻለ መጠን እኔ ምን ባደርግ ነው ምናልባት በደረሰው ነገር ሊፈጠር የሚችለውን ጉዳት መቀነስ የምችለው፣ ምን ባደርግ ደግሞ ይህንን ነገር በተሻለ መልኩ ላልፈው እችላለሁ ብለህ ወደ ራስህ ተመልሰህ በተቻለ መጠን በዛ መልኩ መጠቀም የተሻለ ይመስለኛል። ጥሩ እንደው ይሄ ጥሩ ኤክስፒሪየንስ ነው እያምናለሁ። ብዙ ሰዎች ሞራል ይሆናል፣ ስንቅ ይሆናቸዋል። በተለይ ካለሙት ነገር አንጻር ትምህርት ደግሞ በተወሰነ መልኩ ሰው ሳስፋሽን ጭምር ነው። ስም ብቻ አይደለም ነው ዶክተር የሚለው ብቻ ሳይሆን በዛ ውስጥ ደግሞ ብዙ ነገሮች ታበረክታለህ ብዬ አስባለሁ። እና በሰራው ስራ ላይ ስፔሻሊ አርሲ ዩኒቨርሲቲ ላይ እና እንደው ብዙ ጊዜ ይሄ ኢንተርፕረነር የሚለው ነገር ትርጉሙ በጣም ሰዎችን እንደው ያወዛግባልም፣ በተወሰነ መልኩ ደግሞ እንደው ትክክለኛውን ትርጉም አግኝቷል የሚልም ስጋትም አለብኝ አገላለጻችን። እንደው ኢንተርፕረነርሺፕ ወይም ደግሞ ኢንተርፕረነር እንደው እንዳጠቃላይ እንደ አንድ ምሁር እንደው ምንድን ነው ምን ማለት ነው? እንደው መልካም ወደ ኢንተርፕረነርሺፕ ከመምጣት በፊት ምናልባት ከትምህርት ጋር ተያይዞ አንድ ነገር ልበል። ብዙ ጊዜ እኛ ሀገር ላይ ትምህርትን ፎር ግራንትድ እንወስደዋለን። በቃ ካልተማርን እንወድቃለን ብለን እናስባለን።
ይሄንን ስል ትምህርት አላስፈላጊ ነው እያልኩ አይደለም። ትምህርት በጣም ያስፈልጋል። ትምህርት የሚያስፈልገን ባህሪያችንን ሼፕ ለማድረግ ፊውቸራችንን በራሳችን ለመስራት እንጂ ለመቀጠር ግን አይደለም። ብዙ ጊዜ ትምህርትን እኛ እንደምንወስደው ለምንድን ነው ፎር ግራንትድ የምንወስደው? ተምረን ስራ ለመያዝ ነው። ዲፓርትመንት እንኳን ስንመርጥ በዚህ ብማር ስራ አገኛለሁ ወይ ብለን ነው። ያበላኛል በጣም የተለመደ ቃል አለ። ያበላኛል ወይ ብለን ነው። ግን አንድ መታሰብ ያለበት የተለያዩ ፕሮግራሞች በተለይ በመንግስትም ሆነ በግሉ ከፍተኛ ትምህርት ተቋማቶች ሲከፈቱ ያበላል ላያበላም ተብሎ ሳይሆን ሀገሪቱ ትፈልገዋለች አትፈልገውም፣ ያስፈልጋታል አያስፈልጋትም ተብሎ። ስለዚህ ያስፈልጋታል ስለተባለ ነው ሪሶርስ ያውላ ሪሶርስ እየፈሰሰበት ተማሪ እንዲማር የሚደረገው ማለት ነውና አንዳንዴ በዚህኛው መንገድ ካልተሳካልህ በቃ ወድቅ ያለው ሳይሆን ይሄኛው ያንተ አይደለም ማለት ነው። ስለዚህ ራስን መፈለግ ያስፈልጋል። እኔስ የትኛው ቦታ ላይ ብገባ ነው ውጤታማ ልሆን የሚችለው የሚለውን መፈለግ ያስፈልጋልና ብዙ ጊዜ የምንቸገረው ለዛ ነው። በቃ በትምህርትና በትምህርት ብቻ ብለን እናስባለን። ደን ከትምህርት ስንወድቅ ዓለም ይደፋብናል ማለት ነው። በቃ አለቀ፣ እኔማ በቃ ምንም ማድረግ አልችልም ብለህ ተስፋ ትቆርጣለህ። በትምህርት ተምረው በጣም ውጤታማ የሆኑ ሰዎች አሉ። ትምህርት ደግሞ ምናልባት የተወሰነ ድረስ ሄደው በቴክኒክና ሙያ ሊሆን ይችላል ኦር በሌላ በራሳቸው መንገድ ደግሞ ሄደው ውጤታማ የሆኑ ሰዎችን እናገኝ እንችላለን። ስለዚህ የሆነ ሰዓት ላይ ይሄኛው መንገድ የማይሆን ከሆነ ቆም ብለህ የራስን መንገድ መፈለግ ያስፈልጋል። በተለይ በእርግጥ እንደዚህ አይነት ሁኔታ ላይ ኮች የሚያደርግ ጋይድ የሚያደርግ የሆነ ሰው ያስፈልጋል። ብዙዎቻችን የምንቸገረው ለዛ ይመስለኛል። የለንም በዙሪያችን የሆኑ ሰዎች አሉ፣ ግን ኮች የሚያደርጉንና ለሆነ ቦታ የሚያበቁን ሰዎች አይደሉም። ስናዝን አብረው የሚያዝኑ ይሆናሉ፣ ስንደሰት አብረው የሚደሰቱ ሊሆኑ ይችላሉ። ስታዝን ግን ነው ይሄንኛው ባይሳካል በዚህኛው የተሻለ ሊሆን ይችላል ብሎ መቀጠል የሚያስችል አይነት ሰዎች ካሉ ከጎናችን ውጤታማ መሆን እንችላለን ብዬ አስባለሁ። በዚሁ ተያይዞ ወደ ኢንተርፕረነርሺፕ እንምጣ። ኢንተርፕረነርሺፕ ኮንሰፕቱ በጣም ሰፊ ኮንሰፕት ነው። ምናልባት ዴፊኒሽኑ ትርጓሜው ይለያያል፣ እንደምታይበት እይታ ነው የሚለያየው። ሶሻል ሳይንስ በነገራችን ላይ የሶሻል ሳይንስ ተማሪ መሆን በጣም ደስ የሚለኝ ብዙ ጊዜ አንድ ጀነራል ትሩዝን አይደለም ሶሻል ሳይንስ ላይ ለመፈለግ የምንሄደው እይታን ነው። እሺ የተለያዩ ምን ልበል ፐርስፔክቲቭን ማስፋት ነው። እሺ ይሄ ቴብል ምንድነው ብዬ ብለ ነብዩ ከተቀመጠበት አንፃርና እኔ ከተቀመጠ የተለያየ ነው የሚሆነው። የምታይበት አንግል ነው። ስለዚህ ሶሻል ሳይንስ ላይ ብዙ ጊዜ ኮንሰፕቶችን ስናመጣ ብዙ አይነት ዴፊኒሽኖች ይኖራሉ። ከተለያየ አንግል ስለሚታዩ፣ ከተለያየ ኤክስፒሪየንስ ስለሚታዩ፣ ከተለያየ ተሞክሮ ስለሚታዩ ግን ሶሻል ሳይንስ ላይ ይሄ አይሆንም ሳይሆን የሆነ ሰው ሰምበዲ ዴፊኒሽን ቢሰጥህ ከየትኛው አንፃር አየኸው ጀጅ ማድረግ ሳይሆን ያለብህ ከየትኛው በኩል ነው ያየኸው ብለህ የሱን ፐርስፔክቲቭ ሼር ማድረግና ያንተን ፐርስፔክቲቭ ሼር ማድረግ ማለት ነው። ዘን የተሻለ ፒክቸር ማግኘት እንችላለን። ሁሉም ስናመጣቸው አንድ ላይ ፒክቸሩ የተሻለ ይሆናል። ስለዚህ ወደ ኢንተርፕረነርሺፕም ስንመጣ በተለያየ ጊዜ የተለያየ ዴፊኒሽኖች ተሰጥተዋል። በተለይ የሰው ልጅ ንቃተ ህሊናው እያደገ በመጣ ቁጥር ዴፊኒሽኑም እውቀቱም እየሰፋ በመጣ ቁጥር ዴፊኒሽኑም ስራውም እየሰፋ በመጣ ቁጥር ዴፊኒሽኑም እየተለወጠ ይመጣል። ግን አሁን ኢንተርፕረነርሺፕ ማለት ምን ማለት ነው ብለን ስንል ኢንተርፕረነርሺፕ ጀስት ዲፋይን ስናደርገው ፕሮሰስ ነው፣ ሂደት ነው። አንዳንዴ ኢንተርፕረነርሺፕን ስራ ፈጠራ ብለን ዲፋይን እናደርገዋል፣ ግን አቻ ትርጉም ነው ብዬ አላስብም። እኔ ይቀርባል እንጂ የተቀራረበ ነው እንጂ አቻ ይሆናል ብዬ ማለት እንግሊዘኛውን አይይዝልህም። ስለዚህ ኢንተርፕረነርሺፕ ምንድነው ብለን ስንል ሂደት ነው። ምን የማድረግ ሂደት? ችግሮችን የመለየት ቅድም ስናነሳ የነበረው ማለት ነው። ወይም ደግሞ ገበያው ውስጥ ወይም ማህበረሰባችን ውስጥ ያልተሟሉ ፍላጎቶች አሉ። ማህበረሰባችን የሚፈልጋቸው ነገር ግን ማህበረሰባችን ያላገኛቸው ነገሮች አሉ። እነዛን መፈለግና እነዛን መለየትና ለነሱ መፍትሄ ሊሆን የሚችል ፕራክቲካል ሶሉሽን ይዞ መምጣት ማለት ነው። የምታመጣው ሶሉሽን ፕራክቲካል መሆን መቻል አለበት፣ ወደ ተግባር የሚቀየር። ያ ደግሞ ሶሉሽን በሶሉሽን ደረጃ ብቻ ሳይሆን ምናልባት ወደ ቢዝነስ ቬንቸር የምትቀይረው እሺ ቀጣይነት እንዲኖረው ማለት ነው። ዝም ብሎ የሆነ ሜዲሲን ሰጥቶ መሄድ ብቻ ሳይሆን ቀጣይነት ባለው መልኩ እድገትን ይዞ ሊመጣ የሚችል ተቋም ሆኖ እንዲቀጥል የማድረግ ሂደት ነው። በዚህ ሂደት ውስጥ በነገራችን ላይ ሁለት ዋና ፖይንቶችን ማየት እንችላለን። ስለ ኢንተርፕረነርሺፕ ስናወራ ሁለት ወሳኝ ፖይንቶች አሉ። አንደኛው ክሪኤቲቪቲ፣ ፈጠራ፣ አዳዲስ ሀሳቦችን ማምጣት። ፈጠራ ብለን ስንል እንግዲህ ብዙ አይነት ፈጠራዎች ሊኖሩ ይችላሉ። ብዙ ጊዜ ፈጠራ ብለን ስንል እኛ አእምሯችን ውስጥ የሚመጣው ቀድሞ ምንድነው ኖቨል የሆነ ነገር ቶታሊ ከዚህ በፊት ያልነበረ አሁን ማምጣት አድርገን እናስባለን። እሷ እንደ ፈጠራ አይነት ነገር ሊሆን ይችላል፣ ራሱን የቻለ የራሱ ትርጓሜ ያለው። ግን ነገሮች ከተለመዱበት ነገር ውጭ ፕሮዳክቶች ሊሆኑ ይችላሉ፣ ሰርቪሶች ሊሆኑ ይችላሉ፣ ከተለመዱበት ይዘት ውጭ ቀየር አድርጎ ማየት ማለት ነው።
አዳዲስ ሀሳቦችን ማምጣት። አዳዲስ ሀሳብ ስታመጣ እንግዲህ እንደምታመጣው ሀሳብ ልክ ሰው ደግሞ የሚሰጠው ቦታ የተለያየ ሊሆን ይችላል። አንዳንዴ አዲስ ቶታል ያልነበር ሀሳብ ስታመጣ ሰው እንደ እብድ ሊቆጥር ይችላል። እስኪ አስበው እኔ እናንተ ራይት ብራዘርስ ፕሌን ባመጡበት ሰዓት ላይ ብንሆንና መብረር እንፈልጋለን ቢሉን አንተ አብዳችኋል እንዴ ነው የምንላቸው። የተባሉትም እንደዛ ነው። እሺ እነ ግራም ቤል ስለ ስልክ እንደዚህ ሰው እዚህና እዛ ሆኖ መነጋገር መቻል አለበት፣ ይህንን ማድረግ አለብን ቢለን እንደ አንተ አብዳል ነው የምንለው። እሺ አንዳንዴ የሚያመጡት ሀሳብ ኖቭል ሲሆን በዛ ልክ ምናልባት ሰዎች ሊተቿቸው ይችላሉ፣ ሰዎች ሊያገሏቸው ይችላሉ፣ እንደ እብዱላ ሊቆጥራቸው ይችላሉ። አንዳንዶቹ ደግሞ ቀለል ያሉ ለሰዎች አንደርስታንዲንግ የሚገቡ ሊሆን ይችላሉ። ስለዚህ አንደኛው አይዲያ ነው። አይዲያ ብቻውን ግን መፍትሄ ሊሆን አይችልም። በጣም ከባዱ ፓርት ያንን ሀሳብ ወደ ተግባር መቀየር ማለት ነው። ስለዚህ ምን እንፈልጋለን? ኢኖቬሽን እንፈልጋለን ማለት ነው። ስለዚህ ክሬቲቪቲ እና ኢኖቬሽን አቻ ትርጉም በአማርኛ ምናልባት ትንሽ ሁለቱም ወደ ፈጠራ ይመጣል፣ ግን እንግሊዝኛው የተለያየ ነው። ስለዚህ አይዲያ ክሬቲቪቲ ብለን ስንል ከሀሳብ ጋር ነው። ኢኖቬሽን ብለን ስንል ደግሞ ነገሮችን ተግባራዊ ከማድረግ ጋር ማለት ነው። ስለዚህ ከዛ ጋር የተያዘ ነው። ነገር ግን አይዲያ ብቻ አይደለም። ስለ ኢንተርፕረነርሺፕ ስናወራ ሪስክ ቴክ ማድረግ ያስፈልጋል። ነገር ግን ካልኩሌትድ የሆነ ሪስክ ማለት ነው። ዝም ብሎ ይሄ ኢምፐልሲቭ ሆነ ያገኘኸውን ነገር ምናምን ካገኘው ካጣው ብለህ ሳይሆን ካልኩሌትድ በሆነ መንገድ ምናልባት በኋላ ልናነሳው እንችላለን። ሪሶርስ ሞቢላይዝ ማድረግ ይፈልጋል። ምክንያቱም አንተ ጋር ያለው ሀሳብ ነው፣ አንተ ጋር ያለው ወደ ተግባር የሚቀየር ነገር ነው ያለው። ስለዚህ የተለያዩ ሪሶርሶች ሌላ ቦታዎች ላይ ያሉ፣ ስለዚህ እነዛን ሪሶርሶች ሞቢላይዝ ማድረግ ይፈልጋል። እንደዚሁም ደግሞ በምታደርጋቸው ነገሮች እርግጠኛ መሆን ያለበት ቫልዩ ወይም እሴት መጨመርህን ክሬት ማድረግን እርግጠኛ መሆን አለበት። እሴቱ ማህበራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ኢንቫይሮንመንታል ሊሆን ይችላል። ይህንን ለማድረግ የሚያስችል ሂደት ኢንተርፕረነርሺፕ እንለዋለን ማለት ነው። መልካም። ይሄ ምናልባት በሌሎች አሁን ይህም እንዳልከኝ ኢንተርፕረነር ማለት የተፈጥሮ ሳይንስ፣ የማህበራዊ ሳይንስ ተፈጥሮ የትምህርቱና እንደው ይሄ ለምሳሌ ሶሺዮሎጂ ሶሻል ኢንጂነርስ ነው የሚባሉት። ኢንጂነሮች አንድ ነገር መቀየስ ነው። ሲቀይሱ ግን አይዲያል ነው። አንድ ሰው እዚህ ቁጭ ብሎ ከዚህ ወደ አምቦ መንገድ የሚያወጣ ከሆነ ዲዛይኑ እዚህ ነው የሚጨርሰው። ከዛ በኋላ በዛ ዲዛይን መሰረት ያንን ዲዛይን እያሰሩ መሄድ ምናልባት የግንበኞችም እንደዚህ የሌበር ኢሹ ሊሆን ይችላል። የኢንጂነሪንግ ኮንሰፕቱም ያን ነገር ዲዛይን ከማድረግ አንጻር ነውና ምናልባት ይሄን ነገር ግን ዲስፕሩቭ ሊያደርጉ የሚችሉ ነው። በተለየ መልኩ ደግሞ እንደው ቅድም መግቢያ ላይ ጥሩ ነገር ስላለ እይታ ነው። አንተ የምታይበት መነጽር አለ፣ ሌላው ሰው የሚነጽርበት አለ። ይሄ ኦን ዘ አይ ኦፍ ዘ ቪወር ነው ብዙ ነገሮች የሚሄዱትና ከዛ አንጻር ግን እንደው ይሄ ስታንዳርድ የወጣለት ነገር ነው የኢንተርፕረነር ትርጉም ወይስ ደግሞ የሆኑ አካሎች እንደ የመሰላቸው ነገር ያስቀምጡት ነገር ነው? እንግዲህ ቅድም እንዳነሳ ነው እንደዚህ አይነት ኮንሰፕቶች የሆነ ስታንዳርድ የሆነ ዴፊኒሽን የላቸውም። በቃ ይሄ ነው ይሄ ካልሆነ ኤክስ ነው የሚባል ነገር አይኖርም። ቅድም እንዳልነው ማለት ነው የተለያየ እይታ ያላቸው ሰዎች ይዘው ይመጣሉ። ከተለያየ ፐርስፔክቲቭ የሚያዩት አንዳንዶቹ ምናልባት ከፋንክሽን ፐርስፔክቲቭ ሊያዩት ይችላሉ። አንዳንዶቹ ከኤሌመንት ሊያዩት ይችላሉ። አንዳንዶቹ ከተለያየ ሊያዩት ይችላሉ። ግን ይሄንኛው ምናልባት ስንመለከተው ፐርፐዙን ይይዛል። ምንድነው ፐርፐዙ? አሁን ቅድም ላይ አላማው ምንድነው? ኢንተርፕረነር ምንድነው የሚሰራው? የሚሰራው ነገር በሚሰራው ነገር ምንድነው ሊያገኝ የሚችለው የሚለውን ነገር የሚያሳይ ነገር ነው እንጂ እንደው ስታንዳርድ ነው ይሄኛው ዴፊኒሽን ካልሆነ ኤክስ ነው ይሄኛው ሮንግ ትክክል ነው። አብዛኛው ሰው ሊያስማማው የሚችል ኤግዛክትሊ ኮንቬንሽናል ነው። አብዛኛው ሰው ሊያስማማው የሚችል ዴፊኒሽን በተለይ የሰዎችን ማህበራዊና ኢኮኖሚያዊ ጉዳይ የሚፈታ ከሆነ ብዙዎቻችን ያስማማናል። መልካም። በተለይ አሁን እኛ ሀገር እንደው በስታርታፕ ደረጃ ተብሎ ኮንሰፕቱ አዲስ አይደለም። አንዳንዴ ግን እኛ ሀገር ላይ ሰዎች ምንድነው የሚያስቡት የሆነ ነገር ሲመጣ በጣም የዛሬ 100 ዓመት ለምሳሌ የወንጂ ስኳር ፋብሪካ እንደ ጥሩ ማንሻ ብዙ ጊዜ ደስ የሚለኝ ታሪክ ነው። ሆላንድ ላይ እና ምናምን ላይ 100 ዓመት አገልግሎ የመጣ ማሽን ሰዎች እዚህ ደግሞ ልክ ሲያዩት በጣም ኦር ስለሚሆንባቸው አክቹአሊ ኢንተርፕረነርሺፕ ውስጥ ይገባል ብዬ እገምታለሁና ሰዎች በቃ ስኳሩ በጣም ይገርማቸዋል እና ከዛ ሻይ እንደሚሆኑ ፕሮስ ላይ ያውቁ ይችላል ወይ በተፈጥሮ ሌላ ነገር ውሃ ምናምን ቢጠጡ ወይ ሎካል መጠጦች ያስባሉና ከዛ ቀስ እያሉ ደስታ ከረሜላ እንደ አዲስ ደግሞ ሰዎችን ፕሮሞሽን የተሰራ እያለማመዷቸው ነው። ምናልባት እኛ ሀገር ሲመጣ ግን ይሄ ፋብሪካ የሚሆን ይሄ ሸንኮራን ሰዎች ጥሩ የሚበሉትን ነገር ከዛ ፕሮሰስ አድርጎ ተረፈ ምርትን ሞላሰስ ምንም ደግሞ አድርጎ ስኳሩ ደግሞ ሻይ ውስጥ ገብቶ የሚሄድ ነገር አሁን ለእኛ እንደው እንደ አዲስ የኢንተርፕረነር እዛ ኦል የሆነ ነገር እኛ ሀገር በጣም እንደው ሰው አጅብ የሚለው ነገር ነው። ከዛ አንጻርና እንደው
ጥያቄን መስመር ለማስያዝ በጣም ሰዎች የሚገርሙበት ነገር እኛ ሀገር ደግሞ በጣም ኦድ የሚሆኑ ነገሮች የስኳሩ ያነሳውትን አለና ከዛ አንጻር እንደው ስታርታፕ በዓለም ላይ በጣም የታወቀና ብዙ ሰዎችን ኢኖቬቲቭ የሆኑ አይዲያ ያላቸውና በጣም ክሬቲቭ የሆኑ የማህበረሰብንም የሀገርንም ችግር የፈጠሩ ሰዎች የሚፈቱ ሰዎች አሉ ብዬ አምናለሁ። በቴክኖሎጂም በብዙ አይነት ነገር በማህበራዊ በኢኮኖሚ ጉዳይና እንደው ከዚህ አንጻር ወጣቶቻችን አሁን የሚሄዱበት የስታርታፕ አይነት እንቅስቃሴ ከኢንተርፕረነርሺፕ ጋር እንዴት ይታያል ወይ እንዴት ታይዋል? አጠቃላይ ወጣቶችን ህይወት በምን ያህል መልኩ ይለውጣል በተገምታለህ? በአግባቡስ እያስኬድ ነው ወይ? ጥሩ ጥያቄ ነው። ምናልባት ስታርታፕ ቢዝነስ ስታርታፕ ለእኛ በጣም አዲስ ሊሆን ይችላል፣ ግን በጣም ብዙ ሀገሮችን ኢኮኖሚ የቀየረ የኢኮኖሚያቸው ኢንጂን ነው። ብዙ ሀገሮችን ልናነሳ እንችላለን። እነ ዩናይትድ ስቴትስ ኦፍ አሜሪካን እና አሜሪካን እናነሳለን፣ እነ ጃፓንን ልናነሳ እንችላለን፣ ኢንዲያን ኢንክሉዲንግ ኢንዲያን ልናነሳ እንችላለን። ብዙ ሀገራቶችን ልናነሳ እንችላለን። የነሱ የኢኮኖሚያቸው ሞተር ነው ስታርታፕ። ስለዚህ ስለ ኢንተርፕረነርሺፕ ስናመጣ ግዴታ አዲስ ነገር የትም ያልተፈጠረ ነገር መሆን የለበትም። ሌላ ሀገር ላይ ሌላ ቦታ ላይ የተሰራ ነገር ሊሆን ይችላል። ነገር ግን ያ ነገር እኛ ሀገር ውስጥ የለም ወይም እዚኛ ሎካል ኤሪያ አካባቢ ላይ የለም። ማህበረሰባችን ችግር አለበት። ያንን ነገር አዳፕት ልናደርገው እንችላለን። ስለዚህ አዳፕት በማድረግ የሌሎችን ችግር እስከፈታን ድረስ ዊ አር አን ኢንተርፕረነር። ግን ምናልባት ከትራዲሽናል ቬንቸር የሚለየው ምንድን ነው ወይም ደግሞ ከትራዲሽናል ቢዝነስ ወይ ስሞል ቢዝነስ የሚለየው ኢንተርፕረነር ብለን ስናስብ አንደኛ የግሮዝ ሜንታሊቲ ያለው ኢንተርፕረነር በቃ የኔ ቢዝነስ ስታብሊሽ አድርግ ያለው በቃ ለልጆቹ ይበቃል ብለህ የምትተው አይደለም። በየጊዜው እያደገ እየጨመረ የሚመጣ የግሮዝ ሜንታሊቲ ያለው መሆን መቻል አለበት። እንደዚሁም ደግሞ ኢኖቬሽን የያዘ መሆን አለበት። አዳዲስ ነገሮች ጊዜውን ያዋጀ። ምክንያቱም አለማችን አትቆምም። ስለዚህ ትላንት የነበረ ነገር ዛሬ አይኖርም። ዴፊኒትሊ ይቀየራል። ሲቀየር ተቀይሯል ብለን የምትቆም ሳይሆን ቼንጁን አዳፕት እያደረግን ካለው ለውጥ ጋር ሊሄድ የሚችል ነገር እያደረገ ቢዝነሱን ይዞ የሚሄድ መሆን መቻል አለበት። ስለ ስታርታፕ ስናወራ ምናልባት ቅድም እንዳልኩ ከትራዲሽናል ቢዝነስ የሚለየው ቴክኖሎጂ ኦሪየንትድ ነው። ብዙ ቴክኖሎጂዎች ላይ ፎከስ ያደረገ ነው። እንደዚሁም ደግሞ ብዙ ጊዜ እነዚህ ስታርታፕ ቢዝነሶችን ስንመለከታቸው ገንዘብ የሚያገኙት ከኤክስተርናል ሶርስ ነው። ብዙ ጊዜ ላይ ሀሳቡ አለ፣ ምን መደረግ እንዳለበት አቃለ ቅድም እንዳልነው ሪሶርስ ሞቢላይዝ ይደረግና ያን ሪሶርስ ይዘን እንሄዳለን ማለት ነው። ስለዚህ ምናልባት ለወጣቱ ምን ጥቅም አለው? በጣም ብዙ ጥቅሞች አሉት እንደዚህ አይነት ነገሮች። አንደኛ አይ ቲንክ ምናልባት ምንድነው ስለ ኢንተርፕረነርሺፕ ስናወራ መደረግ አለባቸውን ብዬ ከማስባቸው ነገሮች አንደኛ ማይንድ ሴቱ መስተካከል አለበት። አብዛኛው ወጣት ተማሪዎቻችንን ስንመለከታቸው ማይንድ ሴታቸው ቅጥርና ቅጥር ነው። ክላስ ገብተህ ስታስተምራቸው በእርግጥ ብዙ ነገሮች እናነሳ እንችላለን። የሚያዩት መጀመሪያ የሚያስቡት እከሌ ምን አይነት ግሬድ ይሰጣሉ ብለው ነው እንጂ ምን አይነት ኮርስ ያስተምረናል፣ በምን ደረጃ ያስተምረናል ብለው ያስቡ። ምክንያቱም ያውቃሉ ሲወጡ የሚወዳደሩት ባላቸው ግሬድ እንዲህ በብቃታቸው አይደለም። በእርግጥ አሁን ብዙ ነገሮችን እየተጠቀሙ ነው። ቀጣሪ መስሪያ ቤቶች ብዙ ነገሮችን እያመጡ ነው፣ ዲፕሎይ እያደረጉ ነው። አሁን ላይ በእርግጥ ካላቸው ግሬድ በላይ በጣም አግሬሲቭሊ እየሰሩበት ያሉ ቀጣሪ መስሪያ ቤቶች ሶፍት ስኪል የምንለው የ21ኛው ምዕተ ዓመት ስኪል የምንላቸው አሉ። ምክንያቱም ሀርድ ስኪሉ አሁን ብዙ ጊዜ ዩኒቨርሲቲዎች ፎከስ አድርገው የሚሰሩት ሀርድ ስኪሉ ላይ ነው። ሶፍት ስኪሉ ላይ ብዙ ጊዜ ላክ ያደርጋሉ። ስለዚህ ተቀጥርና ተማሪዎች ወይም ሰራተኛ ተቀጥርና ከሰው ጋር ተግባብቶ መስራት ያቅተዋል፣ ፕሮብለም ሶልቭ ማድረግ ያቅተዋል፣ ማኔጅ ማድረግ ያቅተዋል። ስለዚህ በዛ ምክንያት ፌል ስለሚያደርጉ ያን ያደርጋሉ። ግን ተማሪዎቻችን ኮንሰርድ የሚሉት እንደዛ ነገር ላይ ነው። ስለዚህ መስራት ካለበት ማይንድ ሴት ላይ መስራት መቻል አለበት። አንድ እሱ ነው። ስለዚህ ኢንተርፕረነርሺፕ ምን ጥቅም አለው ከተባለ የወጣቶቻችንን ማይንድ ሴት መቀየር ይችላል፣ በተለያዩ ትሬኒንጎች ማለት ነው። ሁለተኛው ስኪል ይፈልጋል። እንግዲህ እንደ ኢንተርፕረነር ቅድም እንዳልነው ሀሳብ ታመጣለህ፣ ያን ሀሳብ ወደ ተግባር ትቀይራለህ። ከቀየርክ በኋላ ግን ሁሉንም ነገር 100% አንተ አይደለም የምትሰራው። ዘን ሞቢላይዝ ታደርጋለህ። ሪሶርስ ያለው ሰው አለ፣ መስራት የሚችል ሰው አለ፣ ስለዚህ ገንዘብ ያለው ሰው አለ። ሁሉንም ታመጣና አንድ ላይ ታዋቅርና ቆንጆ ቬንቸር ስታብሊሽ ታደርጋለህ። ያንን ለማድረግ ግን ዝም ብሎ አይሆንም፣ ስኪል ይፈልጋል። ከሰው ጋር አብሮ መስራት፣ ቲም ወርክ ስኪል የምንለው፣ ዲሲሽን ሜኪንግ ስኪል የምንለው፣ ኢቭን ይሄ ኢሞሽናል ኢንቴሊጀንስ ብዙዎቻችን ላክ የምናደርገው ከሰዎች ጋር ለመስራት ከፈለግ ኢሞሽናሊ ስቴብል መሆን ይጠበቅብሃል። ያንን ማድረግ ያስፈልጋል። ሶስተኛ ነገር ደግሞ ጥቅሙ ምንድነው ከተባለ እንደዚህ አይነት ነገሮች ወጣቶቻችን ዲሲፕሊንድ እንዲሆኑ። ብዙ ጊዜ የምንቸገረው በነገራችን ላይ ሞቲቬሽን አለን። የሆነ ነገር ሲመጣ የሆነ ፎርስ ሲመጣ ሞቲቬት የሚያደርገን በቃ ኢነርጂያችን ሀይ ይሆናል። ዘን ከፎርሱ እየራቅን መጣን ቁጥር እየቀነስን መጣና መጨረሻ ላይ እንረሳዋለን። ግን ጀስት ኢንተርፕረነርሺፕ ላይ ስንመጣ ኢንተርፕረነሮች ሲሆኑ ወጣቶቻችን ዲሲፕሊንድ ይሆናሉ።
ተመልካቾቻችን በሰዓት ገደብ ምክንያት የዚህ ሳምንት ፕሮግራም ልንቋጭ አልቻልንም። ሳምንት የዚህን ሁለተኛ ክፍል ይዘን እንቀርባለን። እስከ ሳምንት መልካም ሳምንት